ሄሎ መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? እንዴ የጠፋ ሰው እንኳን አደረሰ። እንኳን አብሮ አደረሰን ብራዘር። ምን ነው ጠፋህ እኮ? ምን እባክህ ባለቤት ያርግዛ እኮ ነው። እንዴ አንተም ታስረግዛለህ? እንትን ማለት አሪፍ ነዋ። እንኳን አረገዘች። ተወኝ እስኪ ምኑ ደስ ይላል? የማያምራት ነገር የለም። በቃ አሰቃየችኝ። ተው እንጂ ምን አማርኛ አለች? ይገርማል። ይኸው ዛሬ ጠዋት ተነስታ ዝንጅብል በኮካ ስትበላ ማየት አማርኛ አትለኝም መሰለህ? ዝንጅብል በኮካ በፋንታ ይሻለው ነበር። ቆይ አንተ ነስቶ ናት የምትበለው? እኔው ነኝ እንጂ ወንድሜን። እኔ ልብላ ለነገሩ ይቅርብኝ። እና በላ አታየኝም እንዴ ዝንጅብል መስዬ? እውነት ነው። እኔ እኮ ቅድም ስትመጣ ሸተትከኝና ይሄ ልጅ ምን ሆኖ ግመል የሚል ፈስ የሚፈሳው ላለው ለካ እሷ ነው ዳግማማች። እንዴት ነው ነገሩ? እየተከባበርን አትሳደብ። ስድብ እኮ አይደለም። እና አሰቃየቻ ወንድሜ። ኧረ ተወኝ። ባለፈው ደግሞ ይገርምሃል ከፌዴራል ፖሊስ ጋር ስትደባደብ ማየት አማርኛ አትለኝም? ጉድ ፈላ። እና ተደባደብ? ምን እደባደባለሁ? ወንድም አለም ደበደበኝ እንጂ ህግ ባለበት ሀገር አብኩቶ ነው የጋገረኝ። ወንድሜን እኔ ልቦካል እንደ በቆሎ ፈለፈለኝ ነው የምልህ። እኔ ልፈልፈልል። ቆይ ግን ሴትዮዋ ሌላ ተልኮ አላት እንዴ? ምን ያው እርግዝናው ነው እንጂ። ኧረ እባክህ ምን ማርገዝ ብርቅ ነው እንዴ? እኛም እኮ አርግዘን ማለት ተረግዘን እናውቃለን። ተወኝ እስኪ። እኔ የምልህ እንዴት ነው አንተስ አገባህ? ማለት ምን ያስቀየምኩ ነገር አለ እንዴ? ኧረ የለም። ግን ትዳር እኮ ጥሩ ጎንም አለው። ተው እንጂ በቀኝ ነው በግራ ጎን ነው ጥሩ። ትቀልዳለህ። ይሄው አንተ ያኔ መሰለ መልክ ጠፍቶ ውሃ የበዛበት ሸክላ መስለ እየዞርክ። በል ቆሜ አልሰደብ ልሂድ። ወይ ካልሆነ ቁጭ እንበላ። ስራ አለብኝ እባክህ። ይሄው ለአዲስ ዓመት ሙሉ የቤት እቃችንን መቀየር አለብን አምሮኛል ብላኝ ይሄው አሪፍ ፈርኒቸር ቤት እየፈለኩ ነው። አረ ለምን ታዲያ እኔ አሪፍ ቦታ አልጠቁምህም? ምን የምታውቀው ቦታ አለ? አዎ ኦንላይን ፈርኒቸር ይባላሉ። የሚያማምሩና ጥራት ያላቸው ሶፋዎችን፣ የተዋቡ ጠረጴዛዎች፣ አልጋዎችና ሌሎች የፈርኒቸር እቃዎችን በተመጣጣኝ ዋጋ ማግኘት ትችላለህ። አድራሻቸው ቦሌ ቡልቡላ፣ ፒያሳ፣ ሲኤምሲ፣ ጉርድ ሾላ እንዲሁም ጀሞ ታገኛቸዋለህ። ጥሩ በቃ አመሰግናለሁ። በል ደህና ሁን። እንዴ ቆይ እንጂ ወዴት ነው? የሆነ ነገር እኮ ልጠይቅ ፈልጌ። ምንድን ነው? ምን እባክህ ለዓመት በዓል በግል ገዛ ፈልጌ 20 ሺህ ብር አላለኝም መሰለህ? እናማ አንድ 18 ሺህ ብር ጎደለኝ ታውቃለህ። ሙላልኝ። ፈጣሪ ሙላልህ። በልቻው አንተ ኩክንያም። አቤት አባዬ። እስኪ ጸጉርን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባዬ ዛሬ ይስተካከላል። የፈተና ውጤት ተነገራችሁ? ይኸው ነግሬሃለሁ። ወድቀህ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣሁት። እንዲህ ነው እንጂ እኔ ልጅ ከ10 10። ኧረ ከ50 የፈጣሪ ያለ ከ50 10። እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰ ነው። ኧረ ይድፋህ። ያቶ ቦጋለ ልጅ አይተኸዋል? ፊዚክስን እንደ ውሃ የጠጣው። እንደ ውሃ ትቀልዳለህ እንዴ? እኔ አንዴ ያስኮረጅኩት 9 እኮ ነው ያመጣው። 9? ኧረ በልተኸው የለ እንዴ? በል እና ለምን ታዲያ አንዳንዴ እየሄድክ አታስጠናውም? በል እስኪ አስቤያለሁ። አልመቻችልኝ ብሎ እኮ ነው። ተው እንጂ አስበሃል ወይ ጉድ! ግም ለግም አለ ሰውየው። አየህ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14። ኧረ መድኃኒዓለም 14! ሁሉም ውጤት 10 ቤት ነው እንዴ? የቀበሌ ስም አደረገው እኮ። ከ10 ውጭ የለህም? አለኝ። ባዮሎጂ 20 ነው ያመጣሁት። ጎሽ ይሻላል። ከመቶ ማለት እርፍ አፈር ያብላ። ማነሽ አስካለች ብረት ምጣዱን አቀብኝ። አባዬ ምን ልታደርገኝ ነው? ሆረን ቀረም እኮ ተንጠልጥዬም ቢሆን ወደ 12ኛ አልፌያለሁ። አይዞህ ገና እኔ አንጠለጥልሃለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ? አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጣል። ኧረ እባክህ ተባሮ ነው አልተፈተንም። ኧረ ነደድኩ ወገን። እሳት አደጋ ጠሩልኝ።
እንዴ አባዬ እኔ እኮ የሚያስጠናኝ አጥቼ ነው። ወይ አስጠኝ ቅጠርልኝ፣ ካልሆነ ደግሞ ኦንላይን ቱቶር የሚሰጡ ሰዎች አሉ፣ እዛስ መዝግበኝ። እንዴት ኦንላይን ትምህርት የሚሰጡ አሉ? አዎ ወይ አንሰር ቱቶር ይባላሉ። ለ6ኛ 8ኛ እና 12ኛ ክፍል ተፈታኝ ተማሪዎች ለፈተና ብቁ አድርጎ የሚያዘጋጃቸውን ኦንላይን ክላስ መስጠት ጀምረዋል። ተማሪዎች በሚፈተኑት በእያንዳንዱ ሰብጀክት ብቁ በሆኑ መምህራን ሁሉም ቻፕተሮች ከቨር ይደረጋሉ። ለሁሉም ተማሪዎች ሾርት ኖት እና የመዘጋጃ ጥያቄዎችን ይልኩላቸዋል። እንዲሁም ያለፉት ዓመታት ጥያቄዎችንም ይሰሩላቸዋል። ሌላው ደግሞ ተማሪዎችን በስነ ልቦና ዝግጁ ለማድረግ ባለፉት ዓመታት ጥሩ ውጤት ካመጡ ተማሪዎች ጋር ኤክስፒሪየንስ ሼር እንዲያደርጉ ፕሮግራም ያዘጋጁላቸዋል። በተጨማሪም እንደ ቦነስ ፍላጎት ላላቸው ተማሪዎች ከትምህርታቸው ጎን ለጎን ቅዳሜና እሁድ የግራፊክስ ዲዛይን ስልጠና በነፃ ይሰጣሉ። ክፍያው ለ6ኛና ለ8ኛ ክፍል ተማሪዎች በወር 500 ብር ሲሆን ለ12ቶች ደግሞ 600 ብር ነው። ለ3 ተማሪዎች የሚሆን ደግሞ ሙሉ ዓመቱን በነፃ የመማር ዕድል አዘጋጅተዋል። ምዝገባው እስከ መስከረም 30 ይቆያል። ጥቅምት 1 ደግሞ ክላስ የሚጀምርበት። እሺ ምንህን ነው ያመመህ? ከላይ ወደ ታች ነው ያመመኝ ዶክተር። ከላይ ወደ ታች ካናቴ ጀምሮ ግንባሬን ገንብሮ አይኔን አስለቅሶ በአፍንጫ ያናፈጠኝና በአፌ አስተፋኝ። ተው እንጂ ከዚያስ? ከዚያማ ዝቅ ብሎ አንገቴን አረደኝና ሞትኩባት። ስሞትባት ልቤን ደፈቀኝ። ሲደፍቀኝ ሂብ የተነሳሁባት። ልክ ስነሳባት ሆዴን ከመረኝና አልጋ ላይ አበላሸኝ። አበላሸኝ? እንዴት መበላሸኝ ስትል የትኛውን ነው? አልጋ ላይ ሽንቴንሽን ነው። እሺ ከዚያስ? ከዚያ እግሬን አስሮጠኝ። ወዴት? ወደ ሆስፒታል ነው። እሺ እኔ ወንድም አሁን መጨረሻውን ንገረኝ። የት ነው ያለው በሽታው? እኔ ምን አውቃለሁ? ቢሮ ስገባ ከእግሬ ወረደ። የለም። እንዴት? ወደ እኔ ተላልፎ ይሆን እንዴ? ይሆናል። እኔ አሁን ትቶኛል። አይዞህ እንጂ አትፍራ። ዶክተር አይደለ እንዴ? ቆይ መጀመሪያ ከየት ነው የተነሳብህ በሽታው? መጀመሪያማ ጥርሴን ነበር ያመመኝ። ታዲያ እንደዛ አትለኝም ነበር እንዴ? መጀመሪያውን የጥርስ ህመም እኮ እንደዚህ ያደርጋል። እኔ መች አወኩ? እሱ ነው እንዴ እንደዚህ ያደረገኝ? አዎ በቃ ጥርስህን ከሆነ ያመመህ የጥርስ ክሊኒክ ሂድ። የት ልሂድ? አሪፍ የምታውቀው ቦታ አለ? ለምን ማራኪ የጥርስ ክሊኒክ አትሄድ? እጅግ ዘመናዊ በሆነ አደረጃጀት ሙሉ የጥርስ ህክምና ይሰጣሉ። የጥርስ ሙሌት፣ የአበቃቀል ችግር ህክምና፣ የጥርስ እጥበትና ሌሎችንም በስፔሻሊስት ሐኪሞች አክብሮትና እንክብካቤ የተሞላበት አገልግሎት በከፍተኛ ጥራት ይሰጣሉ። አድራሻቸው አዲስ አበባ ሲኤምሲ ሚካኤል ድልድዩ አጠገብ ጉጂ ሃይላንድ ህንፃ 4ኛ ፎቅ፣ በጎንደር ደግሞ ማራኪ ፕላዛ ሆቴል ፊት ለፊት ይገኛሉ። ለበለጠ መረጃ በስልካቸው ደውለህ ማግኘት ትችላለህ። እንደዛማ ከሆነ በቃ ገላገልከኝ፣ እሄዳለሁ። ግን ደግሞ ሌላ ያልነገርኩ ለሊት እየተነሳ ያስጨፍረኛል። ያስጨፍረኛል? አንተ የነገር አጋንንት ነው ወይ ጸበሊድ? ማን ነው አጋንንት? አንተ እንደዛ አይደለም። ቆይ ተረጋጋ እንዴ። እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እና ማን ነው? ያባትህ አልሰማም ካሉ? ተው እንጂ አጋድማቸው አልሰማም ካሉ። በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ። ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦታህ እንዴ? እኔ መቻወቅ እንደዚህ ተባይኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። ኧረ አጋድምዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ይኸው አይደለም። ምን መሰለህ አጋድምዬ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድምዬ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድምዬን ጠይቁት ያስረዳችኋል። አንተ ምን ሆነ ነው? በእናትህ ብዙ አስጠበቀኝ እኮ። ምን ታካብዳለህ? 2 ሰዓት አንዴ ያረፈድኩት። 2 ሰዓት? አይ እናንተ አበሾች ስትባሉ ግን። አረ ተው እንጂ ሚስተር ቹንግ፣ ገና ለገና ለ3 ቀን ደቡብ ሱዳን ደርሼ መጣሁ ብለህ እናንተ አበሾች ምን ታካብዳለህ? እሱንም እኔ ነኝ የሄድኩት። የት አባወጥ ታውቃለህ ወይ አንተ? እና እንዴት አያት ሀገራችንን እባክህ? በእውነቱ ሀገራችንማ ተለውጣለች። በጣም ነው ያደገችው። ወሬኛ። ለማንኛውም ታክሲ አጥቼ ነው ያረፈድኩት። ታክሲ በራይድ አትመጣም እንዴ? ታሾፋለህ እንዴ? እኔ እዚህ የገላ ሳሙና መግዣ አጥቻለሁ። እንዴት? አንዱ ሱቅ ሄጄ የገላ ሳሙና ስጠይቀው 150 ብር አላለኝም። 150 ብር ሳሙናው? እንዴት ራሱ ነው እንደሚያሸሽ? ምን አውቄ መሆኑ ነው። አንተ እሱ ይገርምሃል እንዴ? ሽንኩርት 300 ብር ገብቷል። 300 ብር? ለነገሩ ሽንኩርት ለጤና ጥሩ አይደለም እባክህ። ዘይቱን በዛ አድርጎ መጠቀም ነው። ትቀልዳለህ? ዘይት 2000 ብር ሊገባ እንዴ? ምን እባክህ፣ ዘይትም እኮ ትርፉ ያው ኮሌስትሮል ነው። ሽሮውን በጥበጥ አድርገህ መብላት ነው። እባክህ ሽሮም ተወዷል። አንተ ምንድነው የምትለው? በቃ ለምለም እንጀራ መብላት ነው። እንጀራ ጤፍ 20 ሺህ ብር ብራዘር። 20 ሺህ ብር? መቼም ያው የሰው ልጅ በምግብ ብቻ አይኖርም። ባይበላስ ቢቀር ምን ውሃ እየጠጡ መኖር ነው። ውሃ ሲኖራ እንደ የምትጠጣው አንተ ተፋታኛ ምንድነው ችግር አለብህ እንዴ? በቃ በዛ ይብራን እንኖራለን። ምን አሁን ፀሐይስ ብትሆን እንዴ? አንተ ሰው ያማል ደግሞ ምን ልትል ነው? አሁን ለምንድን ነው የፈለክ? ቸኩያለሁ፣ ንገረኝና ልሂድ። ምን እባክህ እህቴን እኮ ምን ላስተምራ ብዬ ላማክርህ ነው የጠራው። ለምን የፋሽን ዲዛይን ማሰልጠኛ ታስገባለህ? አሪፍ የምታውቀው ቦታ አለ? አዎ ፋብሪክ የፋሽን እየዋሸሁህ አይደለም እመነኝ።
እሺ ይሁንልህ። እስኪ አሁን ፀሐዩ አድክሞ ይሆናል። ግባና አረፍ በል። እኔ እኮ ለሰው አልናገርም እንጂ ኤርታሌ ላይ በባዶ እግሬ ሄድኩ ሰው ነኝ። ካርታው ላይ ነው። ምን አልከኝ? አይ ምንም ማለት አረፍ ብለህ ብትሰክሰኝ ማለት ብናወራ አይሻልም? ኧረ ቆይ እንጂ ትንሽ ላጫውት። የሚገርመው ወደዚህ እየመጣን መንገድ ላይ መኪናዋ ቀጥ አላለችም። ኧረ እባክህ እና ምን አደረጋችሁ? እኔ አንተ ወንድም ተሳፋሪዎቹን 10ን በቀኝ ትከሻዬ 9ን በግራ 8ን በጥርሴ አንጠልጥዬ በረርኩ ነው የምልህ። ሳክስ ኧረ በእናትህ ሳክስም እኮ ሊቭላለሁ ሊቭልቱ ዘለ ሊቭሏን አንድረድ ምን እየዋሸ ነው ልትለኝ ነው? ኧረ በእናትህ ዝም በል በረርኩ ምናምን ትላለኝ። አንተ በእናትህ ምንድን ነው የምትለኝ? እኔ ባጎቴ አሞራ ነኝ። አሁን ዝም ብለህ ስማኝ። ከዚያ ልክ እየበረርን የማውቀው አሞራ አላገኘሁም መሰለህ? እሺ ከዚያስ? ከዚያማ አሞራውን ሳይ እንዴ የጠፋ ሰው ማለት የጠፋ አሞራ ስል በጥርስ የያዝኳቸው ሰዎች አልወደቁብኝም መሰለህ? እሺ ከዚያ ተፍ ብዬ በእግሬ ቀለብኳቸው። ወዲያውኑ አውሮፕላን ደውዬ አስመጥቼ እየሄድን መንገድ ላይ ትራፊክ አላስቆመንም መሰለህ? አየር ላይ? አዎ አንተ ምን ሆነ ነው? ሰውየው ረጅም ነው። መሬት ቁጭ ብሎ ነው ያስቆመን። ደግሞ እኔ በአጋጣሚ ብር አልያዝኩም ነበርና ኬሴ ውስጥ ስገባ የ1 ሚሊዮን ብር ቼክ አላገኘሁም መሰለህ? የሻይ ብዬ ሰጠሁት ለፎ አለን። ከዚያ ውጣ። ሰላም ነኝ አባት። ሰላም ነኝ አባት። አታሽቃብጥ፣ ወደ ጉዳይ ግባ። መታወቂያ ማውጣት ፈልጌ ነበር። እንኳን ፈለክ። ነገና ትናንት እኮ ነገና ብለህ መልሰህ ነው የመጣሁት። ኦኬ ትናንትናው ልጅ ነህ እንዴ? አዎ አስታወስከኝ? በአካል አላስታወስኩም። ይሁን እሺ። መታወቂያ ማውጣት ፈልጌ ነበር። ፍላጎት ብቻ በቂ አይደለም ማለት ሁሉንም መረጃዬን እኮ ይዣለሁ። አንተ ምንድነው ወተት ጥቁር ነው ካልተባለ አይገባህም እንዴ? ወተት ጥቁር ነው እንዴ? ቆይ እሺ፣ እዚህ በምንድን ነው የመጣኸው? በእግሬ ነዋ። በእግርህ አይደለም እሺ መምጣት ያለብህ በሌላ ነገር ና። ማለት አልገባኝም። እንዴት አድርጌ ላስገባብህ? እሺ ፎቶ ይዘሃል? ፎቶ ይዣለሁ። ጥሩ። መታወቂያ ይዘሃል? የኔ አባት መታወቂያ እኮ ነው ላወጣ የመጣሁት። እኮ መታወቂያ ያስፈልጋል። መታወቂያ ለማውጣት? ምን አይነቱ? እሺ ንግድ ፍቃድ ይዘሃል? እኔ ነጋዴ አይደለሁም። መንጃ ፈቃድስ? ትቀልዳለህ እንዴ? መንጃ ፈቃድ? እኔ በፈጣሪ ፈቃድ ነው የምኖረው። የኔ አባት ተማሪ ነኝ። መታወቂያውን ትሰጠኛለህ? አትሰጠኝም? በጣም ጮክ አፈላህ። እኛ ቀበሌ እንኳን አፍልተህ በርድህም በመከራ ነው። ተመራቂ ተማሪ ነህ? አዎ። አየህ በዚህ ሰዓት ለአንተ የሚያስፈልግ መታወቂያ ሳይሆን ማስታወቂያ ነው። የስራ እኮ ስራ ልቀጠር መታወቂያ ጠይቀውኝ እኮ ነው የመጣሁት። አሁን ትሰጠኛለህ ወይስ አትሰጠኝም? ባልሰጥህስ? ባትሰጠኝ? አዎ እኮ መታወቂያውን ባትሰጠኝ? አዎ። ለምንድን ነው የማትሰጠኝ? እንደዛ ነው የሚያዋጣ። በል 8 ቁጥር ሂድ። 8 ቁጥር እኮ ናት ወደ አንተ የላከችኝ። ልታለቅስ ነው እንዴ? በቃ ይሰጣል።